ክርስቶስ ንጹህ ነው ብሎ ዓርብ ዕለት እኮ የመሰከረ ሰው የለም። ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልኝ እንጂ ምን አጠፋ አላሉ። ደሟን ቀጥ ያረገላት ያቺ ሴት ደሜን ቀጥ አረገው እንጂ ምን አደረገ አላለች። አንድ ሰው 11ዱም ሐዋርያት ይሁዳ ራሱ የሸጠው ነው። የቀሩት ሐዋርያትም እግሬ አውጪኝ ብለው ነው የጠፉት። ኧረ እሱ ንጹህ ነው ብሎ ዓርብ ዕለት የመሰከረለት አንድም ሰው የለም ከዚህ ወንበዴ በስተቀር ማለት ነው። ንጹህ ነው አለ፣ ምንም ክፋት አላደረገም። ያ 38 ዓመት በአልጋ ተይዞ የነበረ በሽተኛ ነበር አይደል መጻጉዕ የምንለው። እሱ እንኳን እንዴ ከአልጋ ያስነሳኝ እንጂ ምን አጠፋ አላለ። እንዲያውም ሐሙስ ዕለት በሊቀ ካህናቱ ቤት በጥፌ የመታው እሱ ነበር ክርስቶስ። እንደውም ጌታ የሚገርማችሁ በጥፊ ሲመታው ለምን ትመታኛለህ አለ ይላል። እስኪ በሉ ለምን ትመታኛለህ? አሁን ዓርብ ዕለት ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል አላ። ይሄ ሰውዬ ሲመታው ግን ለምን ትመታኛለህ አለ። ቃሉ ሙሉ ምንድነው የሚለው? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ ማለቱ ነው። አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬህ ከሆነ መስክር፣ አለዚያ ለምን ትመታኛለህ? ጌታ ያመመው ጥፊው ሳይሆን ባዳነው ሰው መመታቱ ነው። ካልጋ ያስነሳው ሰው ሲመታው አመመው፣ ሌላው ሲምታኝ አንተ እንዴት ትመታኛለህ? በኃጢአታችን አምላካችንን ከመምታት ይሰውራል። ሰላም ለእናንተ ይሁን። የሥላሴ ድንቅ ፍጥረት የሆናችሁ ሁላችሁ እህትና ወንድሞቼ፣ ይህ የዩቲዩብ ቻናል ለጥያቄዎቻችን መልስ የምናገኝበት የትምህርት ቻናል ነው። እኔም ተምሬና ተሞርጄ ሙሉ ሰው እስክሆን ድረስ የእኔንና የእናንተን ጥያቄ ወደ አባቶቼ እንቁ መልሶቻቸውን ደግሞ ለአድማጭ አደርሳለሁ። ስለዚህ ላይክ፣ ሼር፣ ሰብስክራይብ እናድርግ።